ዛሬ የእውነትና የእውነት ቀን ሆኖ አልማዝ እውነቱን አፈረጠችው። ይሄንን ለሰላም ስታይ እውነት ሙተሽ የነበርሽው አልማዝ ነች ስትላት፣ አዎ ደግሞ አልገደልሽኝም ራሴው አልማዝ ነኝ ስትል ነገረቻት። ይሄንን ስታይ በጣም ተደናገጠች። በስሜቱና አንገቷን እንቅ አደረገቻት አልማዝን። አልማዝም እባክሽን ይቅርታ አድርጊልኝ ስትል እንዴ ተይ እንጂ ያለች ብሌንም እጇን ገተተቻ። ዛሬ የደስታ ቀን ነው መሆን ያለበት እንጂ ያዘን ቀን መሆን የለበትም በማለት እሷም ለሰላምዬ አስረዳቻት። ይቅርታ አሁን ከነ በኃይሉ ጋር ተባብሬ ለብዙ ጊዜያት ተደብቄ ልጄ የሞተውን ልጄን እንኳን ሳልቀብረው ቀርቻለሁ እባክሽን በማለት አልማዝም ወደ ሰላም መማፀን ቀጠለች። አቶ በኃይሉ ግን ሁሉንም ነገር ደብቆ የእሷን ንብረት ሊዘርፍ ጭንቅላቷን አሳብዷታል። ወደ ሕግ በመሄድ በራሱ ቴሌቪዥን ጣቢያ ሆኖ አልማዝ የተባለች ሰው ማን ሰላም የተባለች ሰው ገላለች፣ ሰው በእጇ ጠፍቶባታል ብሎ ከየበሯ ላይ አልማዝ ሰላም የሰው ነፍስ አጥፍታለች ብሎ ከበሯ ላይ የጻፈው በኃይሉ ወንድሟ የእሷን ንብረት ለመውረስ ብሎ ብዙ ነገር ቢያደርግም ዛሬ ግን የመጨረሻ ሳይሳካለት ቀርቷል። እሱ ግን አሁንም አጥፍቼ እጠፋለሁ እንጂ በፍጹም እጄንማ አልሰጥም በማለት ወደ ወይዘሮ ገነት ቤት ሊያመራ ችሏል። ደሜ ፈሷል። ይሄን ያደረገችው ብሌን ስለሆነች ካሳዳጊዋ ጀምሬ እገላቸዋለሁ በማለት በመፎከር መንገዱን ሲጠበቅ የነበረው ጥያቄ ዛሬ ተመለሰ። ጀግናው ሳሚና ብሌን ሁሉንም ነገር በግልጽ ለሰላምዬ አስረዷት። ሰላምዬም እያየችውን ማመን አቃታት። ይሄን ላምን መንፈስ ነሽ ወይስ ንፋስ ነሽ በማለት አልማዝ ሙታ ገድያታለሁ በጀ ያለችው ዛሬ በአካል ቁማ ስታያት ደነገጠች። እውነት ማመንም አቃታት። የገደልኳት አልማዝ እውነት ይችናት በማለት አእምሮዋ ማሰብ አቃተው። ሁሉም ሊያረጋጋቱ ቻሉ። ብሌንም አዎ እሷ ናት፣ ድሮም ነግሬሻለሁኝ አልማዝ በህይወት እንዳለች በማለት ብሌንም ለሰላም እያስረዳቻት። ይሄን ስታይ ቃል የምገባበት ቅጡ ጠፋት። በፍጹም ይሄ ሊሆን አይችልም ስትል ቤት አገኛለሁ ንብረት ያለችው ቃል እያሰበችው ሳይሳካ ቀረ። ከቤት ልትባረር ተችሏል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ የተሰኘው ክፍል 69 ተለቀቀ። ወደ ክፍል 68 ስንመለስ እንግዲህ አልማዝን ይዘዋት ሲመጡ አቶ በኃይሉ ሽጉጥ ደቅኖባቸው ነበር ከሁሉም ላይ ያቆመው ማለት ነው። እናም እንግዲህ አልማዝን ይመታታል ወይስ ብሌንን ይመታታል እያልን ከብሌን ላይ ነበር ሳሚ ራሱን ደረቱን በኃይሉ የሰጠው። በሚወዳት ልጅ አልደራደርም፣ እኔን አጥፍተህ ነው እንጂ የምጠፋው ሌላማ በፍጹም አልፈቅድልህም ብሎ ከብሌን ላይ ነበረ እጁንና ደረቱን የሰጠው። ወንድ ልጅ በሚስትና በአገሩ አይደራደርም የሚባለው ማለት ነው። እና ሳሚ ላይ ስታዩ ጀግንነቱ እንዴት ነው! ሳሚ ይችላል በቃ አክተር። እናም እንግዲህ ወደ አቶ በኃይሉ ጋር ስንመለስ ወደ ዛሬው ፓርት ማለት ነው። በኃይሉ ሽጉጡን ደቅኖ ከብሌን ላይ አንቺን ብናብንቴ እገላታለሁ ብሎ ነበር። እሷን የምትገለው እኔን አልፈህ ነው እኔን ከገደልክ በኋላ በማለት ሳሚ ደረቱን ሰጠ። ባሏም በፍርሃት ዳጊም እዛው ቆም ብሎ ፍቅረኛው እንደዚህ ሲያደርግ እሱ ግን ፈርቷል። ደረቱንም ሊሰጥ ቀርቶ እንዴ ዳግም ግን ፈሪ ነው፣ የወንድ ፈሪ። እናም በዚህ የተነሳ ዳግም እዛው ቆም አለ። ሳሚ ግን ደረቱን ነበር። አንተ ደግሞ ምንድነህ? ወይስ አንተም ከሷ ጋር አለህ? አንተ ነህ እንዴት ነው የምትለው? አንተ ነህ ባሏ እያለ የዳግምን ስሜት ነካው አቶ በኃይሉ ማለት ነው። እናም በዚህ የተነሳ እኔን አልፈህ ነው እሷን የምትነካው? በብሌን ነው የመጣህብኝ፣ ዞር በል እያለው ነበር። የዚህ ጊዜ ነይ አልማዝ በማለት አልማዝንም መጀመሪያ
እኔ አሁን አልማዝ ሙታለች ብሎ አሁንም ደግሞ እገላታለሁ ነበር ያለው። ነብር ናት ብሌንም እጇን እንቅ አርጋ በፍጹም እንዳትሄጂ አልማዝ ብላ ገትታ ወደ ኋላ እየጎተተቻት ነበር። የዚህ ጊዜ ወደ አልማዝ ወደ በኃይሉ ስትጠጋለት በኃይሉ እንግዲህ አልማዝን እገላለሁ ብሎ ነበር ያሰበው። ነገር ግን ቶሎ ብሎ ጀግናው ሳሚ ሽጉጡን ነው ከእጁ ላይ የቀማው ማለት ነው። በዚህም የተነሳ በቦክስ አፍንጫውን ማንም አይነካኝም ማንም አይደፍረኝም ያለው በኃይሉ ሳሚ ደም በደም አድርጎ እዛው ጥሎት ሂዷል። የዚህ ጊዜ ብሌንም በድንጋጤ ሳሚ እጅህ እየደማ እኮ ነው እያለችው ነበር። እጅ ደምቷል እያለች እጇን ይዟት ነበርና ዳግም ግን በጣም ከሱ ጋር መቆሟ እሱ እጇን በመያዙ ተናዷል። ፍቅረኛውን እንግዲህ ሳሚ በመያዙ እሱ እዛው ቆሞ አልማዝን እየጎተተ ነበር የያዛት። እንዴ የእሱን እልክ እኔ ላይ ነው እንደምትዋጣው? ለምንድን ነው እንደዚህ አድርገህ ጊዜ ልቀቅ ብላ ዳግምን ከእጁ ላይ ትመነትገዋለች። ምክንያቱም በስሜት ነው ያለው ዳግም። ምክንያቱም ብሌንን ደግሞ ያስጣላትም እኔ ብሌንን ማንም እንዲነካት ብሌንን ማንም ሰው እንዲነካት አልፈልግም የምወዳትን ሲል ነበርና ዳግም የሚለው ሁሉ ጠፋበት እና በዚህ ስሜት አልማዝን ነው መጎተት የያዘው። አልማዝም እጁን ወደዛ ገፍትራ በመጣል እንግዲህ ራሷን ልትል ችላለች ማለት ነው። እናም በዚህ የተነሳ ተገትረው ዳጊም ማለት ሳሚና ብሌን በሌላ ስሜት ውስጥ ገብተው ነበር። ከዛ እየሮጡ ወደ አልማዝ ጋር ሂደዋል ይዘዋት ማለት ነው። አልማዝንም እንግዲህ ወደ ቤት ይዘው ለመሄድ ሰብስበው በኃይሉም እዛው የተደበደበበት ነው ተቀመጠው። ወደ ወይዘሮ ሰላም ጋር ስንመጣ ሰላም እንግዲህ አሁን ላይ በሀሳብ እንዴት ነው ይሄ ነገር ማለት በኃይሉ ሊገልሽ እየሞከረ ነው ብላ አሁን ደግሞ በኃይሉን የምታወራው ቃል እንዴት ነው እያለች ጥያቄ ውስጥ ፈጥሮባታል። እናም በዚህ የተነሳ በጣም እየተናደደችም ነው። ምክንያቱም እሷ ክላሱና ለበኃይሉ እየደወለች ነበር እና የያዘቻት እጅ ከፈንጅ። እንዴት አንቺ ይህን ታረጊያለች ስትላት እንዳሰብሽው አይደለም እኮማ እናቴ እያለች ቃል የውሸቷን ድራማ እየቀጠለች ነበር። በመጨረሻ እንግዲህ የአቃቢው ስልክ ይጠራል። በጠራም ጊዜ እሱም ይስራ ስለነበረው በድንጋጤ ምን ሆነክ ነው በማለት ነበር እና ሰላምዬ አይ በቃ ችግር የለውም የሆነ ስራ የረሳሁት ነበር ለሱ ነበረ ሲላል በቃ ቁልፍ እኮ አለ ምክንያቱም ብሌን ቆልፋብን የሄደችው የሆነ ነገር እሷ ደግሞ ለእኔ በጣም ብዙ ታስብልኛለች የሆነ ነገር ሳታስብ አቆልፍም ብዬ ነው በማለት እንግዲህ ሰላምዬ ለአቃቢው ትነግረዋለች ማለት ነው። እናም በቃ ከፍትልሃለሁ ለአደጋ ጊዜ ያስቀመጥኩት ቁልፍ አለ ስለዚህ ከፍቼልህ ትሄዳለህ ስትለው ነበር። ቃል እንግዲህ እዛው ክላስ ቁጭ ብላለች እና ያንን ቁልፍ ስታነሳ እናቴ የት ልትሄጂ ነው እያለቻት ነበርና ቁልፍ ልከፍትለን ነው እያለችኝ እማዬ ይቅርታ እኔ እኮ እንደምታስቢው አይደለም እናቴ ላይ አደርጋለሁ እንዴት እያለች ነበር። አሁን አቃቢው ሊሄድ ስለሆነ እና ቁልፍ እያለ ለምን እንደዚህ ያረግ ስትላት አይ ለአደጋ ጊዜ ያስቀመጥኩት ነበረ ምክንያቱም የምንወጣው አንቺ ደግሞ እንደዚህ ምን አደረገች እያለቻት ነው ቃልና አይ አይደለም እናቴ ይቅርታ እያለች ቃል እንግዲህ ሁሉም በስሟ ስለዞረላት አሁን ሁሉን ነገር ይፈርምልኛል ይደረጋል ብላ በደስታ እየቦረቀች ትገኛለች ቃል እና በዚህ የተነሳ ቃል ማለት ነው በመጨረሻ ቁልፉንም ከፍታ እንትን ስትል እነ ብሌን ተያይዘው መጥተዋል ማለት ነው። አቃቢ ህጉም ሳይሄድ ሁሉንም በሩን ስከፍት ሁላቸውም ተያይዘው ነበር የመጡት አልማዝም ሳሚም ብሌንም ማለት ነው። ይሄን ስታይ እትዬ ይሄው አልማዝ ስትላት ማመን አቃታት። ምክንያቱም እያስታወሰች እንደገደለቻት ሁሉን ነገር እንዳደረገች ታውቃለች ማለት ነው። እና በዚህ የተነሳ ሰላምዬ በጣም እየተደናገጠች እንዴት ሊሆን ቻለ ገድያታለሁ እያለች ነበረ። በፍጹም እኔ ነግሬሽ ነበር እኮ እያለች ብሌንም ስትላት ልታመን አልቻለችም። የባለፈውን ፓርቲ እያስታወሰኝ ነበር። እናም እንግዲህ አልማዝ ተናገሪ እያለቻት ብሌንም በጥያቄ ወጥራታለች። አልማዝም
የዚህ ጊዜ ቃል ደግሞ እክላሱና እየቦረቀች ነበር። ምክንያቱም አሁን አቃቢው ሕግ ከሄደ በቃ በራሴ ስም ሆነ ለሕግ እየተናገረ ነበር ይሆን አልማዝ የምትባል ሴትዮ ገላለይ ብላ ሰላምን አሳልፋ ልሰጥ እያለችው ቃል እየደወለች ነበር፣ ወደ ፍርድ ቤት ማለት ነው፣ ወደ ሕግ አካሎች ጋር። የዚህ ጊዜ እንግዲህ ከድንገት ብሌን እናንተናን ስታይ ቃል በእውነት አልማዝ ልመጣ አትችልም እያለች ነበር። እኔ ነኝ የማሸንፈው እያለች ነበር ቃል ስትል የነበረችው። በመጨረሻ እንግዲህ አልማዝም ቤት መታ ሰላምም ራሷን ልትስት ችላለች እንዴት እያለች ነበርና ተረጋጊ እያሏት እንግዲህ ሰላም ተናገሪ አልማዝ ስትላት፣ አዎ ሁሉንም ነገር ያደረጉት እነ በኃይሉ ናቸው። ደግሞ አልገደልሽኝም፣ ጥለሽኝ ራሴን ስቼ ነበር የወደኩት። ይሄ የበኃይሉ እቅድ የበኃይሉና የቃል ነው ስትላት፣ በፍጹም እኔ የዚህ ቦታ ላይ ሳትናገር ቶሎ መሄድ አለብኝ ብላ ቃል ከክላሷ ወጣ። አንቺ ሴትዮ እንዴት ነው አንቺ ቆሻሻ ሴትዮ እያለቻት ነበረ። የዚህ ጊዜ ዝም በይ ቃል ብላ አሁንም ሰላምዬ በጥፊ ቃልን ትላታለች። አዎ የሁለቱ ስራ ነው፣ የሁለቱ ተንኮል ነው። በዚህ የተነሳ እኔ የሞተውን እንኳን ልጄን የታመመ ልጄን ሳላይ ነው የተቀበረው እያለች የነጻነት አየር አጥቼ ብላ ሁሉንም ነገር ትትነግራት ማነች ሰላምዬ በስሜት ሆና ራሷን መቆጣጠር አቃታት። አልማዝንም አንገቷን እንቅ ታረጋታለች። እኔ እኮ አብጃለሁ፣ እኔ ለስንት ወራት እንቅልፍ አጥቻለሁ፣ በጭንቀት አብጄ ራሴን እንትን ብያለሁ እያለ እያለቀሰ ነበር። እና አልማዝን አንገቷን ስታንቃት እባክሽን ይቅርታ አርጊልኝ እያለች ነበር። አዎ አጥፍቻለሁ ብላ እማታፍረው ቃል ደግሞ አይኗን በጫው ያጠበችው በፍጹም እንዳታምንያት እኔ ልጅሽን እያለች የምታወራው ሁሉ ሲጠፋባት ሰላምዬ አሁንም ደግሞ አሁንም እዚሁ ምን አይነት ነች ብላ በጥፊ ስትሰጣት ነበር። እናም በዚህ የተነሳ ሁላቸውም እንግዲህ አቃቤ ሕጉም ግራ በመጋባት ይሄንን ወሬ አላገኘም ነበርና ይሄንን እንግዲህ ልጄን አብላ ቦታዋን ሁሉም እጇን ለመንግስት ልትሰጥ ሰው ገድያለሁ ያለችው አልማዝ በእሷ ስም ሁሉንም ልታወርሱ ውርሻውን ሁሉ ለእሷ ልታደርግ ነበር የተስማማቸው ማለት ነው። እናም በመጨረሻ ቃልን ሁሉ ብሌንም በቃ እትዬ እኔ እኮ ነግሬሻለሁኝ እነሱ እንደዚህ እያደረጉ ነው ብላ ስትላት ነበር። እና በመጨረሻ ይሄንን ብላ አልማዝም ሁሉም ጠብቂ በማለት ሻንጣዋን እንግዲህ አዘጋጅታ ቃልን ሻንጣ ከክላሱ አውጥታ ይሄውናልሽ በባለፈው መቀበል አልነበረብኝም እምትሄጅበት ሂጂ ብላ ሻንጣዋን አውጥታላታለች። ወደ በኃይሉ ጋር ስንሄድ እንግዲህ በኃይሉም ከወደቀበት ተነስቶ እነዛን ሰዎች በሽጉጤ ገድዬ ሁሉንም አሰናብታቸዋለሁ ብሏል። እንግዲህ ሁሉንም ገንዘቡንም ከዚህ ቀደም ገንዘብ እንደሰጧትም አልማዝ ተናግራለች። ሁሉንም ነገር እናቴ እያለኝ ገና የቃል ነገር ገና ነው። እናትም ቀምታ ንብረትም ቀምታ እንግዲህ ብሌን እዚህ ቦታ ላይ የሰላምዬ ልጅ ናት። አሁን ላይ ይሄ ጉዲ ግን ያደረገችው ነገር የብሌን ጽናት የሳሚም የሁላቸውም ይሄን ያደረጉት በጣም ደስ የሚል ነው። ይሄን ነበር ስንጠብቅ የከረም ነውና አሁን ላይ ሻንጣዋን አዘገጃጅታ ውጭ ብላታለች ማለት ነው። እንኪ ብላ ውጭ ላይ ብላታለች። ወደ በኃይሉ ጋር ስንሄድ እንግዲህ በኃይሉ አልማዝና ገኒና የገኒ ጎረቤት ቡና እየጠጡ በአንድ ነበሩ ሊጠጡ። ስለ በኃይሉ እያወራ አንቺ ግን ስለ በኃይሉ ይሄን ያክል ልታውቂው የቻልሽው ስለ በኃይሉ እያወራቻን ነበርና አይ እንደው ሳየው ክፉ ነው የሚመስለኝ ለዛ ነው ብላ ደንግጥ ትላለች። በጣም መጥፎ ሰውዬ ነው ካለች በኋላ ደንግጣ እናም በመጨረሻ በኃይሉም እነዚህን ሰዎች ገድዬ ነው የማርፈው ብሎ እየፎከረ ወደ ወይዘሮ ገኒ ቤት ሲሄድ ቡናቸውን ሊጠጡ ቁጭ አሉት። ገኒና ጎረቤቷ ሽጉጡን ይዞ እነሱ ላይ ነበረ እንግዲህ መጥቶ እገላለሁኝ ሁሉንም ብሎ የመጣው በኃይሉ ማለት ነው። እንግዲህ በኃይሉ ወደ ወይዘሮ ገኒ ጋር ሂዷል። ሁሉም ነገር ተበላሽቶበታል። አሁን ወደ ህግ እንግዲህ የሚቀርቡት ቃልዬና በኃይሉ ይሆናሉ ማለት ነው። እናም እዚህ ላይ ነበረ አቶ በኃይሉ ከወይዘሮ ገኒ ቤት ሂዶ ሊገል ያሰበው እንግዲህ ከተኛበት ተነስቶ ደሙን እያፈሰሰ የመጣው በኃይሉ አሁንም ደግሞ አይታረምም። ለህግ እጁን እንዳይሰጥ ገድዬ ነው የምገለው እያለ አሁን ከገኒ ጋር ከገነት ቤት ሽጉጡን ይዞ ነው እዛው ቆሞ
ገነት ጎረቤት ጋር ባንድ አሉት። ለነበረን ቆይታ እናመሰግናለን። ቀጣይ ክፍል እስከምንገናኝ መልካም ጊዜ